አቶ ጌታቸው ረዳ ፕሬዝዳንት ኢሳያስ የኤርትራን ነጻነት የሚፈልግ አይመስልም፣ ከአስመራ ይልቅ ካምፓላ ያለው የኤርትራ ሕዝብ ይበልጣል ሲሉ አጣጥለዋል። እንመለከተዋለን። ጭቅጭቅ ያስነሳው አድማ ብተናና ወታደራዊ ዩኒፎርም ጉዳይ መለዮ የጎረቤት ሀገር ይመስላል በሚል አስቸኳይ ውሳኔ ተላልፏል። የምንቃኝ ይሆናል። ሀገር ለቀው ጠፉ የተባሉት ባለሙያዎች ኬንያ ከኢትዮጵያ ጋር ላሰበችው ስምምነት የገጠማትን ፈተና እንመለከታለን። እንደዚሁም ለስልታዊ ጥቃት ሲባል የውጭ ዜጎች ለቀው እንዲወጡ የተወሰነባትን ከተማ ጉዳይ ማካተናል። ጤና ይስጥልን። ዕለታዊ መረጃ ጥንቅራችን ተጀመረም። በመግቢያችን ላይ የሰማችሁትን አበይት ነጥቦችን እንደሚከተለው በዝርዝር እንመልከት። ወደ ቀዳሚው ጉዳያችን አመራን። አቶ ጌታቸው ረዳ ፕሬዝዳንት ኢሳያስ የኤርትራን ነጻነት የሚፈልግ አይመስልም፣ ከአስመራ ይልቅ ካምፓላ ያለው የኤርትራ ሕዝብ ይበልጣል ሲሉ አጣጥለዋል። የነጻነት ቀን የሚባለው 35ኛ ዓመት በተከበረበት መድረክ ንግግር ያሰሙት ኢሳያስ አፈወርቂ 23 ደቂቃ ከፈጀው አጠቃላይ ንግግራቸው ስለ ሀገራቸው ኤርትራ 5 ደቂቃ ብቻ 16 ደቂቃውን ደግሞ ስለ ዓለም ስርዓት ያብራሩበት ነው። ይህን ተከትሎ ብዙዎች እየተቿቸው ይገኛል። ለአብነት ያክል የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳም ላለፉት እጅግ በርካታ ዓመታት ተመሳሳይ ጥያቄ ስንጠይቅ ቆይተናል ያሉ ሲሆን ኢሳያስ ወደ መቀመቅ እየወረደች ያለችን ሀገር የሚመራ ለኤርትራ መንኮታኮት ተጠያቂው መሪ መሆኑ ቀርቶ ለመላው ዓለም ትንቢት የሚናገር ፈላስፋ ነው የሚመስለው ሲሉ ተችተዋል። በዚህ ሰዓት በአስመራ አዲቋላ እንዲሁም ደቀ መሐሪ ከሚኖረው ሕዝብ ይልቅ በካምፓላ ወይንም ጁባ ተሰዶ ያለው የኤርትራ ዜጋ ቁጥሩ ይበልጣል ባይ ናቸው። ጌታቸው ሲቀጥሉም ይህ ኢሳያስ አፈወርቂ በኤርትራ መሪነት የ35 ዓመት ዘመናቸው ምን ያክል ተስፋ መቁረጥና ስደት ያስከተለ ጦስ እንዳመጡም ግልጽ ነው ሲሉ ከሰዋል። ከዚህ ውጪ እንዲሁም ኢሳያስ ለ35ኛ ጊዜ ያከበረውን የነጻነት ቀን የሚጠላው ጭምር ይመስለኛል ሲሉ ነው ያከሉት። አሜሪካዊ አምባሳደር ቲቦር ናዥ በበኩላቸው ታላቁ የኤርትራ ሕዝብ ከ35 ዓመት በፊት ነጻነቱን በማግኘቱ ኩራት ሊሰማው ይገባል ይላሉ። ነገር ግን ሀገሪቱን እንደ ግል እስር ቤትና ዜጎቿን ያለ አንዳች ሰብአዊ መብት አፍኖ ያቆየው አገዛዝ ሊያፈር ይገባል ነው ያሉት። ቲቦር ናዥ ኢሳያስ ከሰሞኑ እንደሰማነው ከአሜሪካ ጋር ያለውን ግንኙነት ለማሻሻል በሩን ክፍት ማድረግ አለበት ያሉ ሲሆን ምክንያታቸው ደግሞ ይህ ከሆነ ውድቀቱን ያፋጥነዋል የሚል ተስፋ በመሰነቃቸው ነው። በኢትዮጵያም እስካሁን በኢቦላ ቫይረስ የተጠረጠረ ወይም የታመመ ሰው አልተገኘም ብሏል የጤና ሚኒስቴር። በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ በከፍተኛ ፍጥነት እየተስፋፋ ባለው የኢቦላ ወረርሽኝ ምክንያት 220 ሰዎች መሞታቸውን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አሳውቀዋል። በሌላ በኩል የኢትዮጵያ ጤና ሚኒስቴር እስከዛሬ ድረስ በኢትዮጵያ ምንም አይነት በኢቦላ ቫይረስ የተጠረጠረ ወይንም የታመመ ሰው እንዳልተገኘ አሳውቋል። ሚኒስቴሩ ኢትዮጵያ በሽታው ከተገኘባቸው ሀገራት ጋር ቀጥተኛ የድንበር ግንኙነት ባይኖራትም የበሽታውን አደገኛነት ከግምት ውስጥ በማስገባት ጥብቅ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን አመልክቷል። በዚህም በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች የልየታና የቅኝት ስራዎች እየተሰሩ እንደሆነ፣ በዓለም አቀፍ አየር ማረፊያዎች የተጠናከረ ክትትል እንዲሁም የጤና ተቋማት ዝግጁ እንዲሆኑ የማድረግ ስራዎች እየተሰሩ ነው ተብሏል። የላቦራቶሪ ምርመራ አቅምን የማሳደግና አስፈላጊ የሕክምና ግብዓቶችን ማሟላት ስራዎችም ከዝግጅቶቹ መካከል እንደሚገኙበት የጤና ሚኒስቴር አስታውቋል። ጥንቅራችን እንደቀጠለ ነው። ጭቅጭቅ ያስነሳው የአድማ ብተናና ወታደራዊ ዩኒፎርም ጉዳይ ለጋምቤላ ክልል የአድማ ብተና ፖሊስ አባላት በአዲስ መልክ የተዘጋጀ የደንብ ልብስ ከደቡብ ሱዳን ሰንደቅ ዓላማ ጋር የሚመሳሰል ባንዲራ በመያዙ ማስተካከያ እንዲደረግበት ትዕዛዝ መተላለፉ ተሰምቷል። ውሳኔውን ያሳለፍነው ሳምንት መጨረሻ ቅዳሜ ዕለት ለአባላቱ ያስተላለፈው የጋምቤላ ክልል ፖሊስ ኮሚሽን ነው። የአድማ ብተና አባላቱ ይጠቀሙበት የነበረው የደንብ ልብስ ላይ ለውጥ እንዲደረግ ውሳኔ ያሳለፈው በክልሉ ከወራት በፊት የነበረውን የጸጥታ መደፍረስ ተከትሎ የተቋቋመው ኮማንድ ፖስት ነው። ከአንድ ወር በፊት ለተላለፈው ለዚህ ውሳኔ ምክንያት የሆነው የቀድሞውን የደንብ ልብስ የሚጠቀሙ ጽንፈኛ ቡድኖች በመንገዶች ላይ ጥቃት ሲያደርሱ በመገኘታቸው እንደሆነ አንድ የኮሚሽኑ ኃላፊ ተናግረዋል ሲል ኢትዮጵያ ኢንሳይደር ዘግቧል። የጋምቤላ ፖሊስ ኮሚሽን በኮሚሽነርነት እንዲመሩ ባለፈው ወር የተሾሙት ዶክተር ዶሮ ካሩ አዲሱ የደንብ ልብስ የተዘጋጀው የአድማ ብተና አባላቱን ከሌሎች የፖሊስ አባላት ለመለየት እንደሆነ ነው የተናገሩት። በአርባ ምንጭ ከተማ በሚገኝ
የልብስ ስፌት ፋብሪካ የተመረተው አዲሱ የደንብ ልብስ ጋምቤላ የደረሰው ከአንድ ሳምንት በፊት እንደነበርም አመልክተዋል። በወቅቱም እርሳቸው ለስራ ሰንዳፋ ከተማ እንደነበሩ የገለጹት ኮሚሽነሩ ጉዳዩን ምክትላቸው ሲከታተሉ እንደነበርም አስረድተዋል። በስራ መደራረብ ምክንያት መዘግየቱ የተገለጸው አዲሱ የደንብ ልብስን የማከፋፈል ሂደት የተጀመረውም ባለፈው ሳምንት መጨረሻ ነበር። ጥንቅራችን እንደቀጠለ ነው። ሀገር ለቀው ጠፉ የተባሉት ባለሙያዎች የኬንያ ኤሌክትሪክ ኃይል ወይም ኬንያ ፓወር እየጨመረ የመጣውን የኃይል ፍላጎትን ለማሟላት ከኢትዮጵያ ኤሌክትሪክ ኃይል ግዢን በእጥፍ ለማሳደግ ማቀዱ ተሰምቷል። ተቋሙ ከሚመጣው ህዳር ወር ጀምሮ ኬንያ በአሁኑ ወቅት ከኢትዮጵያ የምትገዛውን 200 ሜጋዋት የኤሌክትሪክ ኃይል ወደ 400 ሜጋዋት ከፍ ለማድረግ ማቀዱ ተመላክቷል። የኬንያ መገናኛ ብዙሃን እንደዘገቡት ኬንያ ሁለቱን ሀገራት የሚያገናኘውን ከፍተኛ ቮልቴጅ ማስተላለፊያ የኤሌክትሪክ መስመርን በመጠቀም ይህንን የኃይል አቅርቦት ለማሳደግ ትፈልጋለች። ይህ ውሳኔ የተወሰነው በሁለቱ ሀገራት መካከል ያለው የኃይል አቅርቦት ትስስር እየጠነከረ በመጣበትና በኢንዱስትሪ መስፋፋት፣ በከተሞች እድገት እንዲሁም በኤሌክትሪክ ተሽከርካሪዎች መበራከት ምክንያት የኤሌክትሪክ ፍላጎት በከፍተኛ ሁኔታ እየጨመረ ባለበት ወቅት መሆኑም ተገልጿል። የኬንያ ኤሌክትሪክ ኃይል የኤሌክትሪክ ተሽከርካሪዎች ኃይል ከሚሞሉባቸው ጣቢያዎች ከ2.9 ሚሊዮን ዶላር በላይ ገቢ ማግኘቱን የገለጸ ሲሆን በአሁኑ ወቅት የሀገሪቱ የኃይል ፍላጎት እየተቀያየረ መሆኑን አስታውቋል። በኢንዱስትሪ መነቃቃትና በኤሌክትሪክ የሚሰሩ ተሽከርካሪዎች ቁጥር መጨመር ምክንያት ሀገሪቱ በኃይል አቅርቦት ጫና ውስጥ መውደቋን ሪፖርቱ ጠቁሟል። የኬንያ ኤሌክትሪክ ኃይል ይህንን ውሳኔ ያሳለፈው አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ ከተቀሰቀሰው ቀውስ በኋላ አገራት አማራጭ መፍትሄዎችን በመቀየስ ላይ ባሉበት ወቅት ነው ሲል ዘገባው ገልጿል። በተለይም በአፍሪካ ያሉ ሀገራት የዓለምን የኃይል አቅርቦት እያስተጓጎለ ያለውን ይህንን ቀውስ ለመቋቋም የጋራ ንግድ ትስስራቸውን እያጠናከሩ ይገኛሉ ተብሏል። ይሁን እንጂ የኬንያ የፓርላማ አባላት እንደገለጹት መስመሩን የሚያስተካክሉና የሚጠግኑ ባለሙያዎች ስራቸውን እየለቀቁ ከሀገር እየወጡ በመሆናቸው ከኢትዮጵያ ወደ ኬንያ የሚደረገው የኤሌክትሪክ ኃይል ማስተላለፍ አስተዳደር ላይ ችግር እየተፈጠረ ነው። የኬንያ ፓርላማ የኃይልና የፔትሮሊየም ጉዳዮች ኮሚቴ አባላት በሱሶዋ የኤሌክትሪክ ማከፋፈያ ጣቢያ ላይ ግምገማ ባደረጉበት ወቅት በኢትዮጵያና በኬንያ መካከል በተዘረጋው ከፍተኛ የቮልቴጅ መስመር ላይ የተደቀነው ችግር መስመሩን እንዲያስተዳድሩ የሰለጠኑ ባለሙያዎች ሀገር ጥለው መሰደዳቸው እንደሆነ ገልጸዋል። በዚህ ግምገማ ላይ ከተገኙት መካከል የቼፓሉንጉ የወረዳ ተወካይ የሆኑት የፓርላማ አባል ቪክቶር ኮኤች ሲናገሩም ይህንን የኤሌክትሪክ መስመር እንዲያስተካክሉ የሰለጠኑና በስራ ላይ ከነበሩ 18 ሰራተኞች መካከል 7ቱ ባለፉት 3 ዓመታት ወደ አውሮፓ ተሰደዋል። ሀገሪቱም በእነዚህ ባለሙያዎች ላይ ያን ያክል ከፍተኛ ሀብት ካፈሰሰች በኋላ በዚህ መልኩ መልቀቃቸው በጣም አሳዛኝ ነው ብለዋል። የፓርላማ አባላቱ አክለውም ይህ ሁኔታ ሀገሪቱ የፕሮጀክቱን የቴክኒክ ችግሮችን የመቆጣጠርና የማስተዳደር አቅሟን እያዳከመው እንደሚገኝ ገልጸዋል። ባለሙያዎቹ ስራቸውን እየለቀቁ ያሉት በክፍያ ማነስ ምክንያት እንደሆነም በዚሁ ሪፖርት ላይ ተጠቅሷል። በመጨረሻም በዩክሬን መዲና ኪየቭ አዲስ ስልታዊ ጥቃቶችን እንደምትሰነዝር ያስታወቀችው ሩሲያ የውጭ ሀገራት ዜጎች ከተማዋን ለቀው እንዲወጡ ማሳሰቢያ ሰጠች። ሩሲያ ከቀናት በፊት በዩክሬን መዲና ከፍተኛ ጥቃት ያደረሰች ሲሆን ጦርነቱ ከተጀመረ ወዲህ የከፋው ነው ተብሏል። ሩሲያ በቀጣይ የምትፈጽመው ጥቃት ውሳኔ የሚሰጥባቸው ማዕከላት ላይ ያነጣጠረ መሆኑን አስታውቃለች። የሰው አልባ አውሮፕላን ማምረቻ ፋብሪካዎችን ጨምሮ ሌሎችም ተቋማት ኢላማ እንደሚደረጉ የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ሀገራት ዜጎችና ዲፕሎማቶች ኪየቭን በተቻለው ፍጥነት ለቀው እንዲወጡም መስሪያ ቤቱ አሳስቧል። ዩክሬናውያን ከአስተዳደራዊና ወታደራዊ ተቋማት ህንፃዎች እንዲርቁም አስጠንቅቋል። ዩክሬን በበኩሏ የሩሲያ ዛቻ ሀፍረተ ቢስ የሆነ ጫና ማሳደሪያ መንገዷ ነው ስትል አጣጥላለች። የዩክሬን አጋር ሀገራት ሞስኮ ላይ የሚያሳድሩትን ተጽዕኖ እንዲጨምሩም ጠይቃለች። ሩሲያ ለውጭ ሀገራት ዜጎች ማስጠንቀቂያ መስጠቷ የውጭ ዲፕሎማቶች መቀመጫዎች ከኢላማዎቿ መካከል እንደሚገኙበት ያሳያል ስትልም ዩክሬን ስጋቷን ገልጻለች። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን የሰማችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።